በኢትዮጵያ ውስጥ ባለፉት 100 ዓመታት ከዘመናዊ ኢትዮጵያ ከተመሰረተች ጀምሮ ከተደረጉት ትልልቅ ክስተቶች አንዱና በጣም ትልቁና ወሳኝ ነው። በጣም ወሳኝ ነው። በጣም ከዘገየ በኋላ የተረዳው ነገር ቢኖር ምንድነው? የአፄ ምኒልክ ወደ ደቡብ ግዛት ማስፋፋትና የአህመድ ግራኝ ደግሞ ወደ ሰሜን መሄድ በኢትዮጵያ ብቻ ብርቅ የሚሆን ነገር አይደለም። ህገ መንግስቱ በአንድ ጀንበር እንዲቀደድ የሚፈልጋል። ህገ መንግስቱ ደግሞ መነካት የለበትም የሚል አለ። እነዚህን ሐሳቦች ነው እነኚህ ሰዎች ባቡሩ ላይ ተሳፈሩት። እነ ኦነግ እነ ግንቦት ሰባት መንጠባጠብ ጀመሩ ማለት ነው። ሲያዩት እነሱ ወደሚሄዱበት አይደለም ባቡሩ ይሄዳል። አሁን እንደው የትግራይ ወቅታዊ ቁመና ማለት ከህዋት አንፃር እንዴት ይታያል? በእያንዳንዱ ኢትዮጵያ ውስጥ በዘመናት በነበሩት መንግስታት ሀገሪቷ እንዳትረጋጋ በማድረግ ስራ ውስጥ ግብጾች ከፍተኛ የሆነ አስተዋጽኦ ነበራቸው ማለት ነው። ያ አስተዋጽኦ አሁንም ቀጥሏል። የመጥረቢያውን እጀታ ማን ነው? የግብጽ መንግስት ነው። እነኚህ ሰዎች አሁን ስማቸው የተጠራው አቶ ዳውድ ኢብሳና ሌንጮ ለታ ለጠቅላይ ሚኒስትሩ አባት ይሆናሉ በእድሜ። ምን አለ የጠቅላይ ሚኒስትሩን ሩብ እንኳን ልቦና ቢሰጣቸው ይላል። ሰላም ጤና ይስጥልን ውድ ሀቅና ሳቅ ሚዲያ ቤተሰቦች እንደምን አላችሁ? የሳምንታዊ ወቅታዊ ዝግጅታችን ነው። በሳምንታዊ ወቅታዊ ዝግጅታችን ደግሞ እንግዲህ የዘወትር ልንል ነው አቶ ጀዋር አደም የሚዲያ ባለሙያ አብረውን ይቆያሉ። አቶ ጀዋር በመናነሳቸው ውይይቶች ላይ ሐሳባቸውን በመስጠት አብረውን ከኔ ጋር ይቆያሉ። እስከ ፕሮግራማችን ፍጻሜ ድረስ ፕሮግራማችን እንድትከታተሉን በአክብሮት እየጋበዝን ሚዲያችን የዘወትር መልእክት የሆነውን መነሻችንም መድረሻችንም ኢትዮጵያ ናት። ለኢትዮጵያ ሰላም ለኢትዮጵያ ብሔራዊ ጥቅም ተክተን እንሰራለን። እናንተም ደግሞ ታትራችሁ ይህንን ሚዲያ ደግፉ እንላለን። በተለይ ላይካችሁ፣ ሸራችሁ፣ ኮሜንታችሁ፣ ሐሳብ መስጠታችሁ ለሚዲያችን ትልቅ አቅም ነውና የሚዲያችን 300,000 ለመሙላት 1,000 ነው የቀረው። 1,000 ብቻ አይደለም የሆኑ ቁጥሮች ናቸው። እናንተ እንድትሞሉት በዛሬው ዕለት እንጋብዛችኋለን። በተረፈ ሚዲያችን ላይ በተለይ ባቤ ቶክቾ አበበ ቶላ ቀጥታ ስርጭት ላይ በመታሳዩት ቀጥተኛ ትብብራችሁ እንዲያመሰገን የዛሬውን ወቅታዊ ዝግጅት እኔ አቅራቢ ቴዎድሮስ አያሌው ደግሞ በመናነሳው ሐሳብ ላይ አቶ ጀዋር አደም የሚዲያ ባለሙያ ናቸው። አብረውን ይቆያሉ። ከመናነሳቸው አጀንዳዎች መካከል እንግዲህ አቶ ጀዋር የቅድሚያ ያላድርግ መሰል ይጓጉ መናነሳቸው በርካታ አጀንዳዎች ይኖሩናል። ከነዚህ መካከል ቅድሚያ ማድረግ የፈለኩት ኢትዮጵያኖች ብዙ ከመመካከር ይልቅ የጦርነት ታሪክ ነው ያለን ማለት አንዱ ድል አደረገ። በተለይ እንግዲህ ኢትዮጵያ የቀድሞ የስልጣኔ አገር ናት ሲባል ሀገራችን ከነገስታቱ ጀምሮ አንዱ አጼ አንዱን እያስከበረ አንዱ ንጉስ አንዱን እያስከበረ እንዲሁም ደግሞ ጉልበት ያለው ወይም ደግሞ ባለመተማመን ነበርም የሚኖረውና ያ ታሪክ ሲወርድ ሲዋረድ ዝሮ አድዋንም ቢያስገኘን ጥሩ ታሪክ አድዋን ቢሰጠንም አብዛኛው ታሪካችን ግን የጦርነት ታሪክ የማሸነፍና የመሸነፍ ነው። ምክክር ደግሞ ከዚህ ሁሉ የተሻለና ያደገ ነው። በተለይ ምዕራባውያን ዓለም አሳደገው የሚባለው መመካከራቸው መደማመጣቸው ለዲሞክራሲ ትልቅ እሴት አበርክቷን ይባላል። ኢትዮጵያ ወደ ስልጣኔ ከመጣች ጊዜ ጀምሮ በተለይ ከአጼ ኃይለ ሥላሴ ጀምሮ ነው የህገ መንግስት በዘመናዊ ህገ መንግስት መተዳደር የጀመረችው። ንጉሱ 2 ጊዜ ቀይረዋል እሳቸው እያሉ። ከዛ በኋላ የደርግ መንግስት ነው የመጣው። የደርግ መንግስት እንደመጣ ደግሞ ሙሉ በሙሉ የንጉሱን ህገ መንግስት በመቅደድ የራሱን ህገ መንግስት ዘግይቶ 1978 ዓመተ ምህረት እንዲሁ ህዝብን አመካከር ያለው ብሎ ማጽደቁ ይታወቃል። እውነት ለመናገር አማክሯን ይባላል። የወያኔው ነው ትንሽ እነ ጂሚ ካርተርም እንግዲህ እነ ሌንጮ ለታም ነገሩን። ሌንጮ እንደውም የኔ ጽሁፍ ነው እያሉ ነው። ይሄ አሁን ምን ተዳደረበት ህገ መንግስት ሌንጮ ህገ መንግስቱ ኢትዮጵያ ውስጥ ሲረቀቁ ከሸሽተው ውጭ ነበር እና ህገ መንግስቱ ነው እዚህ ጋር ብዙ ጊዜ አሁን ባለፈው የምርጫ ዲቤት ኦነግና የብልጽግና ፓርቲ ሲያደርጉ የኦነጉ ሰውዬ በብልጽግና ፓርቲ ተከራካሪ ላይ ነጥብ ማስቆጠር ፈልጎ የኢትዮጵያን ህገ መንግስት እኛ ነን የጻፍነው አለ። ግን የኢትዮጵያን ህገ መንግስት ይሄ በ87 የጸደቀውን ህገ መንግስት ኦነግ አልጻፈም። በቦታውም አልነበረም ኦነግ። አውሱም እንግዲህ ምናውቀው እሱ ነው። ለሽግግር የብልጽግና ፓርቲው ሰውዬ መልስ አልሰጠም ለዚህ። ምክንያቱም እሱም አያውቀውም፣ መከራከር አልፈለገም። አያውቀውም። የሚያውቀው ሰው ነገር ላይ ነው የሚከራከረው።
ነገር ግን የኢትዮጵያ ህገ መንግስት ሲረቀቅ ከ3 ዓመት አስቀድሞ የኦሮሞ ነጻነት ግንባር ወጥቷል ከሀገር። የኦሮሞ ነጻነት ግንባር የተሳተፈበት ነገር የሽግግር መንግስቱ ቻርተር ነው። እቺ 2 ገጽ 1984 የ83 የሽግግር መንግስት ቻርተር የሚባለው ላይ ተሳትፎ ነበረው ኦነግም ሳይሆን የነበረው ሌንጮ ለታ ነው። ሌሎቹ የኦነግ አመራሮች አናውቀውም ያንን ቻርተር ይሉ ነበር በዛ ወቅት። ያን ያህል እንኳን የሽግግር የኢትዮጵያ ህገ መንግስት 87 የወጣውን ይቅርና 83 ላይ ሽግግሩ ማን ነው እንኳን 87 የወጣውን ህገ መንግስት ቀርቶ 83 የወጣውን የሽግግር መንግስቱ ቻርተር የሚባለው ራሱ ሌንጮ ለታ ነው ከነ መለስ ዜናዊ ጋር የተፈራረመው እንጂ ሌሎቹ ስራ አስፈጻሚዎች በዛው ወቅት ተቀይመው ነበር። አውጥቶ የተናገሩ አሉ፣ ያልተናገሩም አሉ፣ እስከዛሬም የሚናገሩም አሉ፣ የማይናገሩም አሉ። ባለፈውና እና ኦነግ በኢትዮጵያ ህገ መንግስት ላይ አንድም ቃል አስተዋጽኦ የለውም። ይሄንን እንሂድ እና ከዚህ ህገ መንግስት እንግዲህ 1987 የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት አሁን ያለው ህገ መንግስት ማለት ነው ህዝቦች ያልመከሩበት እንዲሁ የገዢው ፓርቲ በተለይ አብዮታዊ ዲሞክራሲ መንፈስ ያለው ህገ መንግስት መሆኑ በባለሙያዎች ይተቻል። በተለይ አንቀጽ 39 የመሬት ጉዳይ፣ ሌሎች ኢሰባዊ ድርጊቶች የሚያስፈጽሙ ኢሰባዊ የሆኑ የሰባዊ መብት እስከ አንቀጽ 31 እኔም በማውቀው እስከ አንቀጽ 31 ያለው ቆንጆ ነው። ምክንያቱም ኢትዮጵያ ዓለም አቀፍ ኮንቬንሽንን ዓለም አቀፍ የሰባዊ ስምምነት ድንጋጌዎችን ስለተቀበለች እነዛ በአርቲክሎች በህገ መንግስቱ አሉ። ምንም እጹብ ድንቅ ናቸው፣ እዚህ ይውጣላቸው የሚባል አይደለም። ዓለም አሁን እየተመራችበት ያለው ከሰባዊነት አኳያ ከዲሞክራሲ አኳያ ሰዎችን ከመምረጥ ከመመረጥ ሐሳብን በነፃነት ከመናገር ዜጎች በሀገራቸው ላይ ወሳኝ ሚና እንዲጫወቱ ከማድረግ አግላይነትን በተመለከተ እሱን ኢትዮጵያ ገና የብሔር ብሔረሰቦች ብሎ ሲጀምር ልክ የተጣላ ብሔረሰብ እንዳለ አድርጎ ህገ መንግስቱ ራሱ በህገ መንግስት እንግዲህ ህገ መንግስቱን የህጎች ሁሉ የበላይ ነው የሚባለውና ይሄ አንዱ ነው ህገ መንግስት። በነገራችን ላይ ምክክር ኮሚሽኑ ህገ መንግስቱን ብቻ አይደለም፣ ህገ መንግስቱ ያው የህጎች ሁሉ የበላይ ነው። ነገር ግን ብሔራዊ እርቅ ሲባል ነበር። ባለፈውም ብለናል እና አቶ መራራ ይቅርታ እነ ፕሮፌሰር መራራ ሌሎችም የፖለቲካ ፓርቲዎች እነ ልደቱ አያሌውን ጭምር ኢትዮጵያ ላይ ብሔራዊ እርቅ ያስፈልጋል፣ አሁን ሽግግር መንግስት አሳድጎ ሽግግር መንግስት ብሏል ልደቱ። ግን የዛኔ ሲል የነበረው ብሔራዊ እርቅ ያስፈልጋል ሲል እና አቶ መለስና ኢህአዴግ ግን ምን ሲሉ ነበር? ኢትዮጵያ ማንም ከማን ተጣልቶ ነው፣ እዚህ ጋር ኦሮሞና አማራን እያለ ያጋጫል፣ እዚህ ጋር ደግሞ ማን ከማን ተጣልቶ ነው እያሉ በህዝብ ላይ የሚቀልዱ እሱ ነገር እኔ እውነት ነው ለመጣ ነው። ወደ ሽግግር ቻርተሩ ልምጣል። ቆይ እና አሁን ይሄ እነዚህ ነገሮች እኮ አሁን እሱንም ነው አሁን እኔ እናንተ ይኸውልህ ብንሄድ የተለያየ ለማለት የፈለኩት እነ ዶክተር መራራ እነ ልደቱ ድሮ ሲጠይቁ የነበረው ብሔራዊ እርቅ ነው። አዎ እኮ ማን የተጣላ ማንና ማን ተጣልቶ ነው ብሔራዊ እርቅ የሚል መልስ ደግሞ ይሰጠው ነበር። መለስ ይል ነበር። ብሔራዊ እርቅና ሀገራዊ ምክክር ሁለት የተለያዩ ነገሮች ልመጣ ነው። ምንድነው ብሔራዊ እርቅ? አንደኛ አጠቃላይ ኢትዮጵያ ውስጥ የተዘሩ ትርክቶች አሉ። ይሄ አንተናን እንደዚህ አድርጓል፣ ገሏል፣ ቀብሯል የሚባሉ ብዙ ነገሮች አሁን ማላነሳቸው ብዙ ለሚዲያ የማይበቁ ትርክቶች አሉ፣ አፈታሪኮች አሉ። የተለያዩ ነው። እውነትም ብሎ የሚያምን ሰውም አለ። የተነገሩትን ሲነገረው የቆየውን ውሸት እውነት ብሎ የተቀበለ በሰሜኑም አለ በደቡብም አለ። ለምሳሌ ከሚነሳው አንዱ የአጼ ምኒልክ ወደ ደቡብ ተስፋፉ ይላል። እንትን ወደ የኦሮሞና የኦሮሞና የደቡቡን እንትናን ነው እንጂ የግራኛ አህመድን ደግሞ ወረረ ይላል። ወረረ ተስፋፋ፣ እንደገና ደግሞ ለግጦሽ ነው የሄዱት ይላል። የኦሮሞ አሁን ያንዱ ሲሆን ለግጦሽ ነው የሄዱት፣ ያንኛው ሲቆን ወረራ፣ ያንኛው ሲሆን አሁን ይሄ በጣም የተዛባ ትርክት ነው። ይሄንን ልናስታርቀው ይገባል። ኢትዮጵያኖች በኢትዮጵያ ሬዲየስ ውስጥ በኢትዮጵያ ክልል ውስጥ እንደፈለጉ ከሰሜን እስከ ደቡብ ተንቀሳቅሰው ሀብት ማፍራት በመተማመን ስሜት ይሄ አገሬ ነው ብሎ ሀገር ስሜት ፈጥረው ብሔራዊ ስሜት ፈጥረው መሄድ አለባቸው። እኔ እሱን ለማለት እንጂ ብሔራዊ ምክክር ብሔራዊ እርቅና ምክክሩ እንደሚለያይ አውቃለሁ። እሱም
እኔ የኢትዮጵያ ህዝብ እንደው ሌላው በጣም ከዘገየ በኋላ የተረዳው ነገር ቢኖር ምንድነው የአፄ ምኒልክ ወደ ደቡብ ግዛት ማስፋፋትና የአህመድ ግራኝ ደግሞ ወደ ሰሜን መሄድ በኢትዮጵያ ብቻ ብርቅ የሚሆን ነገር አይደለም። በዓለም ላይ ያሉት አብዛኛዎቹ አገሮች የዛሬ 150 ዓመት በፊት ዲሞክራሲ ምርጫ እንዲደረግ ነው የሚጠበቀው፣ ፌዴራሊዝም እንዲደረግ ነው የሚጠበቀው። ምንድነው የሚጠበቀው በዛን ጊዜ? ስለዚህ ያ ወቅቱ የሚሸከመው አይነት ተግባር ነው የተፈጸመው። ሌላ ምንም አዲስ ነገር የለም። ነገር ግን አሁን ያንን ነገር አንስተው እንደ ጸብ የሚያነሱት አለ። አሁን የብሔራዊ እርቅ የሚባለውን እውነት ነው፣ የተጣላ ሰው የለም ኢትዮጵያ ውስጥ በታሪክ ኦሮሞና አማራና ትግሬ፣ ኦሮሞና ሶማሌ የሚባል ጸብ ሰምተን አናውቅም። የለም። ኤሊቶች ናቸው ጸቡ የነበረው በፖለቲካ ኃላፊዎች ነው፣ የፖለቲካ ኤሊቶች። እሱም የጀመረው ከ1993 ወያኔ ስልጣን ከተቆጣጠረ እና 83 ወያኔ የኢትዮጵያ ስልጣን ከተቆጣጠረና ወያኔዎች ከማይኖሪቲ ግሩፕ ከአና አካባቢ የመጡ ስለሆነ ይህንን ሰፊ የኢትዮጵያ ብሔረሰቦች አንድ አድርገው መምራት ስለማይጠቅማቸው ያንን አይነት ትርክት ፈጥረው እስከ 1983 በሰላም አብሮ ሲኖር የነበረውን ኤሊት ራሱ አንተ የ60ዎቹ ትውልድ የሚባሉት እኮ የነበረው የፖለቲካ አደረጃጀት በአስተሳሰብ ላይ የተመሰረተ እንጂ በብሔር ላይ የተመሰረተ አልነበረም። እንደዛ አይደለም። አሁን ይሄ ኢህአፓ ምናምን የምትለው ውስጡን የሚተዋወቁ ሰዎች ከአንድ አካባቢ ሰዎች አንድ ድርጅት መስርቶ ሊሆን ይችላል። ነገር ግን ድርጅቶቹ የተመሰረቱት በርዕዮተ ዓለም ላይ ነው። እንደዛ ነበረ ማለት ነው። ከ1983 ጀምሮ የብሔር የፖለቲካ ልዩነትን ርዕዮተ ዓለም አምጥተው አድርገው በወቅቱ በጣም አብዛኛው የሀገሪቱ ብሔረሰቦች የተቀበሉት እየዋለ እያደረ ሲመጣ ግን መርዝ እየሆነ የመጣ ነገር ሆኖ ነው ያየነውና አሁን ዋና መጣጣ የሀገራዊ ምክክር እሱን እኮ ነው። አሁን ምንድነው የምክክር ኮሚሽኑ አሁን ዳያሎግ አቅርቧል። ምንድነው ዳያሎጎቹ የተለያዩ ናቸው። ከተለያዩ ሐሳቦች አሉ። ከተለያየ ቦታ ከሰሜኑ፣ ከደቡቡ፣ ከምስራቁ፣ ከምዕራቡ፣ ከመካከለኛው አርሶ አደሩ፣ አርብቶ አደሩ አጠቃላይ ኢትዮጵያ ውስጥ ያለ የትኛው ማህበረሰብ አሁን ብዙ ጊዜ ኤሊቶች አይግባቡም። ምክንያቱም እኔ በልጥ እኔ ያምርልኝ እንደውም ምን ይባላል ባለሙያዎች የሰሩት ወጥ አይጥምም ይባላል። ምክንያቱም አንዷ ጨው አነሰው ብላ ጨው ትጨምራለች፣ አንዷ ቅመም አነሰው ስትል አንዷ የሆነ ነገር ውሃ ስትጨምር ምን ስትል ወጡ የማይሆን ይሆናል። ግን ብዙ ጊዜ መደማመጥ ካለ አሁን እዚህ ቤት ሁላችንም ጨዋይ ብንሆን ይሄ ቤት ይደነቁራል። ሁላችንም ደግሞ ዝም ብንል ይሄ ቤት ያስፈራል። የአንደኛችን ማውራት፣ የአንደኛችን ማዳመጥ፣ የአንደኛችን መስማት፣ የአንደኛችን ማሰላሰል ለዚህ ቤት ውበት ሰጥቶታል። እንደ ሀገርም እንደዛው ነው እና ብዙ ጊዜ በሀገር ውስጥ የተለያዩ አስተሳሰቦች አሉ፣ የተለያዩ አመለካከቶች፣ የተለያዩ ማህበረሰቦች አሉ፣ ባህሎች አሉ፣ ወጎች አሉ፣ ስርዓቶች አሉ። እኒህን ወግና ስርዓት የኢትዮጵያ ነው ብሎ አምኖ ተቀብሎ ደግሞ የጋራ ማንነት ሰጥቶ በጋራ በአንድነት መሄድ ይለያያል። አሁን እስከዛሬ የነበረው አንዱ ገዢ፣ አንዱ ተገዢ፣ አንዱ የበታች፣ አንዱ አናሳ፣ አንዱ ጭቁን፣ አንዱ ጨቋኝ፣ ይሄ የጨቋኝ ተጨቋኝ ትርክት ነው ሲተረክ የነበረው። ግን ሁላችንም ኢትዮጵያውያኖች እስከ የትኛው ነው ጨቋኝ እስከ የትኛው ነው ተጨቋኝ ቢባል ማሳያ አምጣ ቢባል ጨቋኝ እንደውም የሚባለው ዛሬም ድረስ በባዶ እግሩ የሚሄድበት ሁኔታ ያለበት ነው። ይሄን እውነታ ኢትዮጵያን እንደውም ክቡር ጠቅላይ ሚኒስትሩ መሰለኝ ሲናገሩ ኢትዮጵያን ለማወቅ በኢትዮጵያ ላይ የሆነ ሐሳብ ለመናገር ኢትዮጵያን መጀመሪያ ታውቋታላችሁ። ሰሜኑ ያለውን ባህል፣ ደቡቡ ያለውን፣ ምዕራቡ፣ ምስራቁ፣ መካከል ላይ ያለውን በተለይ ደግሞ የዚህን 85% አርሶ አደሩን አኗኗር ዘዬ እናውቀዋለን። አርሶ አደሩና አርብቶ አደሩን ግን 85% ነው ኢትዮጵያ ውስጥ። ከተሜው 15% ነው፣ ትንሽ ነው። ግን ብዙ ጊዜ አይተህ ከሆነ በጥቂቶች ነው አገሪቱ የምትናጠውና ለዚህ መፍትሄ ይሆናል ነው። አሁን አቶ ጀዋር በቅርቡ የናሽናል የዚህ የብሔራዊ ምክክር ኮሚሽኑ ሰነድ ደርሶናል። አዲስ አበባም ክልል ልትሆን ነው፣ ኦሮሚያም ከ5 እስከ 6 ልትከፋፈል ነው። ሰላም አረው አላነሳም። ሌሎችም እንደዚህ አይነት ነገሮች ሊፈጠሩ ነው ብሎ የደረሰኝ መረጃ ብሎ አቀረበ።
ፕሮፌሰር መስፍን ደግሞ የመስፍናሪያ የምክክር ኮሚሽኑ ዋና ኮሚሽነር እያሉ ያለው የተለያዩ ሐሳቦች አሉ። ከውጭም ያመጣናቸው ከሀገር ውስጥም ከኤሊቱም ከገበሬውም ከዚህ ከአርብቶ አደሩም ከሁሉም የሰበሰብነው ከከተሜው ከገጠሬው የሰበሰብነው አለ። ይህንን ውይይት ነገ የፊታችን ሐምሌ 8 ቀን ጀምሮ በመናደርጋቸው አሁን ህገ መንግስቱ በአንድ ጀንበር እንዲቀደድ የሚፈልግ አለ። ህገ መንግስቱ ደግሞ መነካት የለበትም የሚል አለ። እነዚህን ሐሳቦች ነው አሁን ሊያወያዩ ገና እየቀረበ ያለው። አሁን ገና ውይይት ባልቀረበበት አንደኛ እነ ጀዋር በዚህ ሐሳብ ላይ መስጠት ይችላሉ በምክክር ኮሚሽኑ አንዴ አያስፈልግም ብለዋል ባይሉ መልካም እነሱ ቴድሮስ እነሱ ኦልሞስት ለምን ዓላማ ተሰማርተው እየሰሩ እንዳለ እናውቃለን። ጀዋር በለው ጀዋር መሐመድን በለው እነ ልደቱ አያለው እነኚህ በዲያስፖራ ያሉ የጽንፈኛ አንዳርጋቸውን አመን የጽንፈኛ ሚዲያዎች ቲፒኤ ወያኔዎች የምንን ዓላማ ተሸክመው እየሄዱ እንዳለ የኢትዮጵያ ሕዝብ ያውቃል። ስለዚህ እንደዛ አይነት ነገር መናገር ከነሱ የሚጠበቅ ነው። እኔ ከነሱ የማይጠበቀው ነገር ምንድነው? አይ ይሄ ሀገራዊ ምክክሩ በጣም ጥሩ ነው፣ ኢትዮጵያ ውስጥ የምርጫ ፖለቲካ በጣም ጥሩ ነው፣ በሰላማዊና ዲሞክራሲያዊ መንገድ መታገል አለብን ቢሉ በጣም ይገርማል። ከነሱ የሚጠበቀውን ነው፣ ተግባራቸውን ነው። ለዛ ተግባራቸው ደግሞ ክፍያ ስለሚሰጣቸው ምንም የሚደንቅ ነገር አይደለም። ነገር ግን የሀገራዊ ምክክር መድረክ አሁን ከብዙ ነገር ጋር ሲያገናኙ እኔ የተረዳሁት የሀገራዊ ምክክር እንዴት እንደተረዳው ነገር ሲመሰረት ጀምሮ ኦልሞስት ከ30-40 ፕሮግራም በላይ ሰርተናል። በዛ ላይ የሀገራዊ ምክክር መድረክ ማለት የሀገራዊ ምክክር መድረክ ማለት ነው። ሀገራዊ ሀገሪቷ ውስጥ ማን ነው ያለው? የኢትዮጵያ ሕዝቦች የአዋቂው የአላዋቂው የተማረው ያልተማረው የከተሜው የገጠሩ የፖለቲካ ሰዎች የፖለቲካ ያልሆኑ ሰዎች በጋራ ኢትዮጵያውያኖች በተወካዮቻቸው አማካኝነት የኢትዮጵያን የወደፊት ህልውና አስመልክቶ የሚያደርጉት ምክክር አንደኛ። ሁለተኛ በህገ መንግስቱ ውስጥም አንዳንድ መለወጥ ያለባቸው ነገሮች በሀገራዊ ምክክሩ የህዝብ ተወካዮች ተማክረውበት ተቀባይነት ያገኘው ሐሳብ ህገ መንግስቱን መቀየር ሳይሆን አሜንድ ማድረግ። ህገ መንግስት የፈጣሪ ቃል አይደለም፣ ከሰማይ ቤት የወረደ የቁርአን ወይም ደግሞ የመጽሐፍ ቅዱስ አይደለም። ኢህአዴግ እኮ እንደውም ካስታወስክ ህገ መንግስቱ የሚቀየረው በኢህአዴግ መቃብር ላይ ነው ይላል። እሱ ኢህአዴግ ነው፣ አሁን እኛ ኢህአዴግ አይደለም። ስለዚህ ይሄ የሀገራዊ ምክክር እንትኑ ይሄንን ለመቀየር እዛ ላይ ነው የተደረገው። አንዳንድ ሰዎች የሀገራዊ ምክክር ሲባል የፖለቲካ ፓርቲዎች ምክክር ይመስላቸውና እነ እከሌ ለምን አልገቡም፣ ታጣቂዎች ለምን አልገቡም፣ የፖለቲካ ድርጅት ኢትዮጵያ ውስጥ በሰላማዊ መንገድ የሚንቀሳቀሱ የፖለቲካ ድርጅቶች መድረክ አላቸው። አዎ የጋራ ምክክር መድረክ አላቸው። እዛ ላይ እንደ ፖለቲካ ድርጅት እዚህ ሀገር ውስጥ የሚኖራቸውን እንቅስቃሴ መወያየት ይችላሉ። በጣም ቅንና የዚችን ሀገር የወደፊት እጣ ፋንታ መወሰን የሚፈልጉት ደግሞ በሀገራዊ ምክክር ውስጥ ተሳትፈው ውይይት እያደረጉ ከቀበሌ ከዞን ከክልል አልፎ አሁን በሀገር አቀፍ ደረጃ ሊካሄድ ነው እየጠበቅን ነው ያለ ነው። ስለዚህ ይሄ ነገር በኢትዮጵያ ውስጥ ባለፉት 100 ዓመታት ከዘመናዊ ኢትዮጵያ ከተመሰረተች ጀምሮ ከተደረጉት ትልልቅ ክስተቶች አንዱና በጣም ትልቁና ወሳኝ ነው። በጣም ወሳኝ ነው። አሁን ቅድም ለምሳሌ ህገ መንግስት በ87 ህገ መንግስት ሰው ተሳትፏል። ብዙ ኢትዮጵያውያን ተሳትፏል። እኛ አልተሳተፍንም ይላሉ አሁን የአማራ ክልል ጽንፈኛዎች። በዛ ወቅት በርካታ የአማራ ተወላጆች እኛ በምንፈልገውም ሆነ በማንፈልገው መንገድ የመንግስት አካል ሆነው እዛ ውስጥ የተሳተፉ አሉ። እያንዳንዱ ትውልድ ተነስቶ ለአቅመ ፖለቲካ በደረሰ ቁጥር እኔ አልተሳተፍኩበትም የሚል ካልሆነ በስተቀር
በዛም ወቅትም ያንን ህገ መንግስት ተሳትፎ ምንድን ያልካቸው የአብዮታዊ ዲሞክራሲ ሰዎችን በላቸው ኢትዮጵያኖች ናቸው፣ ከውጭ የመጡ አይደሉም። በነበረው ንቃተ ህሊና በዛው ወቅት ከነበረው ተጨባጭ ሁኔታ ጋር መሆን የነበረበት ያ ነው። ሌላ ነገር መሆን አልነበረም። ሌላ ነገር መሆን የሚችል ቢሆን ኖሮ ያን ጊዜ ይሆን ነበር፣ አይችል ነበር የሚሉ አሉ። እሱን እንግዲህ አቶ ጀዋር ምን መሰለ ያን በዛ ሰዓት የተገፉ ሰዎች አሉ። ለምሳሌ በአሁኑ ሰዓት ለቻርተር በውይይቱ ከነበሩት ለታሪክ የሚያስታውሳቸው እውቁ የሕክምና ዶክተሩ ፕሮፌሰር አስራት ወልደየስ በሰዓቱ አቶ መለስ ዜናዊን ጠይቀዋል፣ ሞግተዋል። ከእንደገና እሳቸውም የተገኙት ተሳትፈዋል ማለት ነው። የተሳተፉት እንደ አዲስ አበባ ዩኒቨርሲቲ ምሁራን መሞገት ራሱ ምሁራን መማክርት በምሁራን በኩል ነው የቀረቡት። ማግለል አለ ማለት እሱ እንግዲህ አብዮታዊ ዲሞክራሲ ሂሳቤ ብለን የለ ዲሞክራሲውም የጭቁኖቹ ዲሞክራሲ ነው ስለተባለ በተለይ ይሄ ነፍጠኛ የሚሉትና አማራው የሚሉትን ጨቋይ ነው ብለው ስለሚያስቡ አግላይ ነው። በራሱ አብዮታዊ ዲሞክራሲ አግላይ ነው። እሱ ራሱ ፖለቲከኞቹም ራሳቸው ያውቀውትም ይሁን አያውቁትም። አሁን ይሄን የአብዮታዊ ዲሞክራሲ ሂሳቤ ዝም ብለው ህገ መንግስቱ ይሏል ምን ይሏል ለምን እንደተገለሉ አሁን ፖይንቱ አይደለም። አሁን ላይ ሆነን አሁን ዛሬ ሀገራዊ ምክክር መድረክ አሁንም እኮ ተገለናል ልመጣ ነው። አሁን ጥሩ ነጥብ ስላነሳልኝ ነው። አሁን አቶ ጀዋር አሁን ያለው ሀገራዊ ምክክር ኮሚሽን በውጭም በሀገር ውስጥም ኑ ተሳተፉ፣ አጀንዳ ሲይዙ፣ አጀንዳ አስመዝግቡ እያለ እስኪሰለች አሁን እንግዲህ ሀገር ለመስራት ይከብዳል። ማፍረስ ቀላል ነው፣ በአንድ ጀንበር ማፍረስ ይቻላል። ግን ለመገንባት ያልተለፋ ያልተኬደ ያልተፈጠረ መድረክ የለም። እንደውም ብዙ መድረኮች ላይ የሚበጠብጡ ሰዎችን እናይ ነበር። በቅርቡ ፕሮፌሰር መስፍን ለአንድ ሚዲያ ለእሳቸው የምክክር ኮሚሽኑ ኮሚሽነር ለአንድ ሚዲያ ቀርበው ሲናገሩ እጅግ ተስፋ አስቆራጭ የሆኑ መድረኮች ነበሩ በጽናት። ምክንያቱም ያም ተቃውሞም ሀሳብ ነው አሉ። ትልቅ ነው ሀሳባቸው በነገራችን ላይ እና ተቃውሞም ሀሳብ ነው። ሀሳቡን አስመዝግበን ነው ስንል የነበረው በትዕግስት ና አትርገጠው። መድረኩን ረግጦ ከመውጣት ይልቅ እንዲህ ናችሁ፣ መንግስት ነው የላካችሁ፣ ተከፋይ ናችሁ ምናምን ይላሉ ዝም ብሎ እና ግን እሱም ሀሳብ ነው። አምጡት፣ አደራጅና አቅርቡ። ስድቡንም ቢሆን ተቃርኖውንም ቢሆን ግን አደራጅና አቅርቡት። እንደገና ኢትዮጵያዊ ጨዋነን እንለለ ጨዋነታችን የጠፋ ነው ያሉት። ጨዋነታችን የጠፋ በጨዋነት ተቃራኒውንም ሀሳብ አስይዙት። ይህን ሀሳብ አስይዤ ነበረ በዚህ ቀን በዚህ መድረክ የታደረሳችሁት ብሎ ለመጠየቅ ተወራጭቶ ስሜታዊ ሆኖ ከመሄድ ይልቅ ሰክኖ፣ ምክንያቱም አገር ነው የምንገነባው፣ ዝም ብለን ተንጫጭተን ጮኸን ባቢሎን አይደለም ልናፈርስ አይደለም ልንሰራ ነው እና የሚል ሀሳብ ስላቀረቡ ነው። ስለ ምክክር ኮሚሽኑ ይሄን ያክል ካልነ እኔ አሁን የኔ ፖይንት አሁንም ያንተ ያልከው እንደተጠበቀው ነው። መብቴ እኮ ነው ነገሩኝ እኮ ፕሮፌሰር እኮ ማንም ሰው አሉ የራሱን ሀሳብ አጀንዳ ማድረግ ይችላል ብለው የሀገራዊ ምክክር ኮሚሽኑ ከተመሰረተ ጀምሮ በጣም ፍትሃዊና ሁሉንም አሳታፊ እንዲሆን በርካታ ስራዎች ተሰርተዋል። በርካታ ስራዎች ተሰርተዋል። ግንባር ድረስ ሄደው ታጣቂዎችን ለማናገር ድረስ ጥረት ሲደረግ ነበር። እሱንም ተጠይቀዋል። ሁሉንም የፖለቲካ ፓርቲዎች ጥሪ አድርጎላቸው እንደውም እስከ መሰደብ እንደደረሰባቸው ነው። በፖለቲካ ፓርቲዎች ስድብና ማጣጣል ድረስ የተሄደበት ነው የነበረው ማለት ነው። ከሀገር ውጭ በርካታ ተቃዋሚዎችን ታዋቂ ሰዎችን ለማናገር ሞክሯል። ስቲል እነኛ ሰዎች ምንድን ነው የሚሉት? አሁን አልተሳተፉም። በሀገራዊ ምክክር አልተሳተፉም ማለት ይሄን ሀገራዊ ምክክር መድረክ አግላይ ነው ማለት ግን አይደለም። እንደዚህ አይነት ነገር በየዘመኑ አለ። ሀገር በእንደዚህ አይነት በጥሩም ቅብብሎች ነው የምትቀጥለው። ማንኛውም ሀገር እንደዛ ነው የሚቀጥለው። አቶ ጀዋር ትላንትና ክቡር ጠቅላይ ሚኒስትር በፓርላማ ላይ የተናገሩ ነገር አለ። ምንድነው? በለውጡ ሰሞን በለውጡ ጊዜ ይህን ህገ መንግስት ተቀይሮ ቢሆን ዛሬ ምን ይፈጠር ነበር ነው ዋናው ነጥብ። እና ትናንትና 2010 ላይ ሁሉም ሆይ ያለ አይደለም ህገ መንግስት መቀየር አይደለም ሌላ ነገር ማድረግ የተፈለገውን ዛሬ የሚጠየቀውን ወደብ ጭምር እኮ አስመራን መያዝ የሚያስችል
እንደውም በዛ ውስጥ ኤርትራውያኖች ድጋፋቸውን ሰጥተው አስመራን መያዝ የሚያስችል አቅም ነበር እና አይደለም ህገ መንግስቱን መቀየር የኢትዮጵያ ሉዓላዊ ግዛቶችን ታሪካዊ ግዛቶችን ማስመለስ የሚቻልበት ነበር። ግን የክቡር ጠቅላይ ሚኒስተሩ እንደ ወጣትነታቸው ሳይሆን ሰክኖ መሄዳቸው ብዙ ነገር ማሰላሰላቸውና ምክር ቤታቸው ጭምር ሊመሰገን ማለት አሁን ያለው ተወካዮች ምክር ቤትም ይሁን የባለፈው ምክር ቤት ሊመሰገን የሚገባው ምክንያቱም ሁለት ምርጫ ተደረገ ያልና አሮጌው ምክር ቤት ቢሆን ይሄም አሁን ዘንድሮ አሁን እስከ መስከረም አስቸኳይ ጊዜ ካለ ይሰበሰባል ይሄ ምክር ቤት እንጂ ጨርሷል። ይሄ የጨረሰው ምክር ቤትም ቢሆን ሰክኖ መሄዱ ማሰላሰሉ የሚታየው እኮ ስሜታዊ ሆኖ ነገሮችን አለመወሰኑ ነው። ህገ መንግስቱ ይቀየር ቢል ምክር ቤቱ ይችላል። ህዝብ ተወካዮች ነው፣ ህዝቡ ወክሎታል፣ ተመርጧል፣ ይችላል። ግን ህዝቡ የመከረበት ጉዳይ ነው መጽደቅ ያለበት ብሎ ወደ ቀበሌ ወደ ታች ወደ ቀበሌ አምጥቶ አርሶ አደሩን ቅድም ያለው አርብቶ አደሩ ከገጠሬ እስከ ከተሜ ከውጭ ያለው ዲያስፖራው አኩራፊው አብዛኛው የሚገኘው አገር ወጥቶ ነው ያለው። ሁሉንም አጀንዳ ማሰባሰብ ህገ መንግስቱ ምን ያክል ጥሩ ሆኖ እንዲመጣ ህገ መንግስቱ ብቻ አይደለም እዚህ ላይ ሌሎች ያኳረፉ ነገሮች ይሄ የተዛባ ትርክት የምንላቸው አሁን የተዛባ ትርክት ነው ልል ይችላል። አንዱ እውነት ይሆናል ለአንዱ ያ እውነት ነው ብሎ የሚመጣ ሰውዬ እኔም የተዛባ ነው የምለው ሰውዬ አንድ ላይ ተገናኝተን ነገሮችን ሐሳብ ስንቀያየር ይሄ እኮ የሆነው በዚህ ነው ቅድም ባልነው ዘመኑን የዋጀ አሁን በዛ ዘመን ስለ ዲሞክራሲ ስለ ምርጫ የምናስብበት ዘመን አይደለም። ሁሉም ፋይት አድርጎ ጡንቻው ያሸነፈ ነው በንጉሶቹ ጊዜ የትኛውም የዓለም አቀፍ እንትን ቢታይ ታሪክ ቢታይና አሁን ክቡር ጠቅላይ ሚኒስተሩ ህገ መንግስቱን ትላንት ቀይረውት ቢሆን ምን ይፈጠር ነበር? ከነጆዋር አኳያ ማለት ነው ያን ጊዜም አሁንም ህዝባዊ ድጋፉ እንደቀጠለ ነው። እኔ እንደምረዳው ያን ጊዜ የነበረው ጫጫታ የረጋ አይደለም። ዝም ብሎ አረፋ ነው ማለት ይችላል። በወር ውስጥ ነው ያየነው። ከውጪ ዲያስፖራ የነበረው ተቃዋሚ እየጨፈረ መጥቶ በሳምንት ውስጥ ሃኒሙኑን ጨርሶ አክርፎ ተመልሶ እዛ ኒውዮርክ እና ዋሽንግተን ሄዶ ዳውን ሲል ነው የሰማነው። እዚህ መተው መድረክ አልበቃ ያላቸው ሰዎች እዛም ተመልሶ መድረኩን ተቆጣጠሩት። ያን ጊዜ በርካታ ችግሮች ከአሁን በላይ አሁን አገሪቷ የተረጋጋች ናት። ህዝቡ መንግስቱ መርጧል። የሀገር መከላከያ ሰራዊት ሪፎርም ተደርጎ ተዋቅሯል። የፌደራል ፖሊስ ሪፎርም ተደርጎ ተዋቅሯል። ከነ ችግሩ ችግርም ቢኖር ነገር ግን ከፍተኛ የሆነ የተሰራው ስራ ትልቅ ለውጥ ነው ያለው። ያን ጊዜ የተደረገው ምንድነው ይሄ የመንግስት ለውጥ ልክ ካሁን በፊትም እንዳወራ ነው በአመጽ የመጣ አዲስ መንግስት ነው፣ በሪፎርም የመጣ መንግስት ስለሆነ ውስጡ አልጸናም። ለምሳሌ መከላከያ ሰራዊት ያን ጊዜ ኦልሞስት የወያኔ ጀነራሎች እያንዳንዱን ተቋም ተቆጣጥረውት ነበር። እንደውም መንግስትን ለመጣል ከፍተኛ ስራ ሲሰሩ የነበሩት ያን ጊዜ ነው። በተለይ ከሰሜኑ ጦርነት በፊት የነበረው ሁኔታ በጣም አስጊ ነበር። መከላከያ ውስጡ የጸዳ አልነበረም። የደህንነት ተቋሙ ውስጡ የጸዳ ህዝቡ ብቻ ነው ጠቅላይ ሚኒስትሩና ለውጡን ደግፎ ሲጮህ የነበረው እንጂ የመንግስት መዋቅሮች ውስጣቸው ንጹህ አልነበረም። በጣም አደገኛ ነበረ። በጣም ጥሩ ጊዜ ነው ያን ጊዜ ይሄ ህገ መንግስቱ ያለመንካት ትክክል ትልቅ አደጋ ነበር። ያን ጊዜ እኮ ነው ወያኔዎች መቀሌ ላይ የፌዴራሊስት ኃይሎች ብለው እነ ዶክተር መራራና ያው ሳይነካ ማለት ነው ህገ መንግስቱ ሳይነካ ራሱ የፌዴራሊስት ኃይሎች ብለው መቀሌ ላይ ሰዎችን ሰብስበው አሻጥር ሲሰሩ የነበረ ጊዜ እኮ ያን ጊዜ ነው። የፌዴራሊስት ኃይል ብለው እነ የፖለቲካ ሰዎችን መቀሌ ላይ ይሰብስቡ እንጂ የነሱ ወታደራዊና የደህንነት መዋቅር ውስጥ የኢትዮጵያ የፋይናንሻል ተቋም ውስጥ ያላቸው መዋቅር የዲፕሎማሲ ውስጥ ያላቸው መዋቅር እኮ አልተነካም እንዳለ ነበረ። ያንን በሚያደርጉበት ጊዜ እኮ ከኔ በላይ ታውቃለህ የመከላከያ ኮሚኒኬሽን ኃላፊ የነበረው የነሱ ሰው ነበር። ስለዚህ የሚነካበት ጊዜ አይደለም። በጣም በብልሃት ነው ያን ጊዜ ታለፈው። አሁን አንዳንድ ሰዎች እንትኑን አይተው የህዝቡን ጭፈራ አይተው እንትን ሊሉ የራሳቸውን ፍላጎት ይዘው የመጡ አካሎች ነበሩ። ሁለተኛ ያን ጊዜ የመጡት ተቃዋሚዎች አሁን
ከአስመራ ራሱ ወደ ስንት የፖለቲካ ድርጅቶች ናቸው የገቡት? ግንቦት ሰባት፣ ኦነግ፣ ኦጋዴን ምናምን የሚባሉ አድሃን እያንዳንዳቸው የተለያየ አቋም ይዘው ነው የመጡት። ከዋሽንግተንና ከኖርዌይ እና ከሱዳን ከግብጽ የመጡት የተለያየ አቋም ነው ይዘው የመጡት። ሁሉም እሱ በፈለገው መንገድ ነው። አሁን እኮ ይኸውልህ ባቡሩ የለውጡ ባቡር መንገዱን ለቀቀ ማለት ጀመሩ። ለውጡ ባቡሩ ከምን አንፃር ነው ለውጡ ባቡሩ መንገዱን ይዞ ሁሉንም አሳፍሮ እየሄደ ነው። የለውጡ ባቡር በጠቅላይ ሚኒስትሩ የሚመራው እየሄደ ያለው የተነሳበትን ዓላማ ከግብ ለማድረስ ረጅም መንገድ ነው እየተጓዘ ያለው። ገና የመጀመሪያውን አንድ ዓላማ በቀደም ነው 5 ዓመት ነው ጀምሮ ገና በርካታ 5 ዓመታት ይጠብቁታል ለውጡን ከግቡ ለማድረስ። እነኚህ ሰዎች ባቡሩ ላይ ተሳፈሩት እነ ኦነግ እነ ግንቦት ሰባት መንጠባጠብ ጀመሩ ማለት ነው። ሲያዩት እነሱ ወደሚሄዱበት አይደለም ባቡሩ እየሄደ። ምክንያቱም አንዱ አህዳዊ የሆነ መንግስት እናምጣ ፌዴሬሽኑ ይፍረስ ነው የሚለው፣ አንደኛው ደግሞ እንገንጠል ነው የሚለው፣ እነ ወያኔዎቹ ደግሞ ምንድነው ፌዴራሊስት ኃይል ነው የሚሉት። ሁሉም የተለያየ ሐሳብ ይዞ ነው ባቡሩን የተሳፈረው። ስለዚህ በየፌርማታው መንጠባጠብ ጀመሩ የለውጡ ባቡር ድረስ። አሁን የለውጡ ባቡር ግን አሁን ድረስ እየተጓዘ ነው ያለው። ለዚህ ማሳየው ይሄ በኢትዮጵያ ውስጥ እያየን ያለ ነው ተጨባጭ ሁኔታ በቂ ነው። ስለዚህ በልማቱ ያየነው በፖለቲካው ያየነው የ7ኛው ምርጫ ጀምሮ በሀገራዊ ምክክር ይሄ መንግስት እኮ በኢትዮጵያ ታሪክ የማይነኩትን ቦታ እኮ ነው የነካው። አሁን ኢህአዴግ አሁን ከደርግ ላይ መጥቶ እኮ ደርግን ነው የቀጠለው። ፌዴራሊዝሙን የክፍለ ሀገር አሰፋፈሩን ቀይሮ የደርግን ስርዓት ነው ያስቀጠለው። አንድም መነካት የሌለባቸው ከተነኩ ግን ኢትዮጵያ ውስጥ መሰረታዊ ለውጥ ሊያመጡ የሚችሉ ነገሮችን ማንም የኢትዮጵያ መንግስት በታሪክ ካሁን በፊት አልነካም። ይሄ መንግስት ነው ሰው እቺን ነገር ከነካዋት ፖለቲካዊ ትበላሻለች ብሎ የፈራውን ቆሻሻ ሁሉ ጠራርጎ ለውጥ እያየን ያለ ነው ማለት ነውና ይሄንን እነሱም ያውቁታል። የነሱ ችግር ካሁን በፊት እንዳወራ ነው ቴዎድሮስ እነኛ አሁን ተቃዋሚዎቹ የነሱ ችግር ትልቁ ችግራቸውን መሰለ ይሄ ሰውዬ አገሪቷን እየለወጠ ነው። ስለዚህ እቺ ሀገር ከተለወጠች ከትንሽ ዓመት በኋላ እኛ እዛ ቦታ ውስጥ ምንም ቦታ አይኖረንም። ስለዚህ አሁኑ ቶሎ ብለን ማደናቀፍና ቦታውን እኛ ይዘን መምራት አለብን የሚል ነው እንጂ ሌላ ምንም ያው እስኪ ስለ የመጥረቢያዋን ፖለቲካ ደግሞ አንስተዋል። የመጥረቢያው አለ ብረቱ ማለት ነው፣ ደግሞ እጀታው አለ እንጨቱ ማለት ነው፣ እንደገና ደግሞ የሚጠርበው ሰውዬ አለ ማለት ነው። ለነዚህ 3 ረድፎች የሰጧቸው ባለቤቶች አሉና እንደ ከባለቤቶቹ ባህሪ አንፃር እንዴት ይገለጻሉ? ይኸውልህ ከ2 ዓመት በፊት እንደዚህ አይነት ፕሮግራሙ ሰራንና ያኔ በቃ ወያኔ ጌታቸውን ከስልጣን አውርዶ ያባረረ ማግስት ነው እና ከኤርትራ ጋር መስራት እንደሚፈልጉ ሲወራ ነበር። ሲወራ ብቻ ሳይሆን እኛም መረጃዎች ነበሩን፣ በግልጽም ሆነ በድብቅ የሚያደርጉትን ግንኙነቶች እናውቅ ነበር። at the same time ከፋኖ የሚባሉት ከአማራ ካሉ ጽንፈኞች ጋርም መስራት ጀመሩ። የስልክ ቅጂዎች ይሰማሉ። እስክንድር ወደ ኤርትራ ሰው ሲልክ እዛ ጎጃም ውስጥ ያሉት ጽንፈኞች አሉ በስልክ እርስ በርሳቸው ሲያወሩ ሰማ ነበር። ይህ በእንዲህ እንዳለ ኦነግ ሸኔዎችም ይሄ ጽምዶ የሚባለው እኮ አልተጀመረም እና ምንድን ነበረ ሲወራ የነበረው ኦነግ ሸኔ ፋኖ እና ወያኔ አንድ ላይ ሆነው ከኤርትራ ጋራ በቃ አንድነት ጥምረት አንድነት አንድ ሆነው ሊሉ ነው የሚባል ይወራ ነበር። ይሄን ነገር እንደማይሆን እናውቃለን። ኦነግ ሸኔ ከፋኖ ጋር ለስራ ባለማግስት ራሱ ኦነግ ሸኔ 10 ቦታ እንደሚከፋፈል እናውቃለን። ጽንፈኛው ፋኖ የሚባለው ደግሞ ከወያኔ ጋር እንስራ ባለማግስት እንደሚከፋፈል እናውቃለን።
ወያኔዎችም ይሄው መጨረሻ ላይ ከሻዕቢያ ጋራ መሞዳሞድ ሲጀምሩ እየተከፋፈሉ ነው የመጡት። ነገር ግን አንድ ቢሆኑ ምን ያህል አንድ ላይ እነሱን ለማጥፋት ጥሩ እንደሆነ በጣም ቀላል በጣም ቢያፋጥኑት ስንጠይቅ ነበር። ሸኔዎች ይባካችሁ ቶሎ ብላችሁ ከፋኖና ከወያኔ ጋር አንዱ ነው እና መሞቻችሁን አፋጥኑልን ስንላቸው ነበር። ስለዚህ ያ ነው ከነኚህ ሁሉ ጀርባ ከአሁን በፊትም አውርተናል። ከነኚህ ሁሉ ጀርባ አሁን አይደለም በወያኔ ስልጣን ላይ በነበረበትም ጊዜ ደርግ ስልጣን ላይ በነበረበትም ጊዜ በኃይለ ሥላሴም ጊዜ ጀምሮ እየሰማኝ ነው። ከኃይለ ሥላሴ ጊዜ ጀምሮ እስከ ዛሬ ድረስ እንደዚህ አይነት ግሩፖችን ኢትዮጵያ ውስጥ ለመፍጠር ከፍተኛውን ስራ እየሰሩ ያሉ የግብጽ ሰዎች ናቸው። የግብጽ ሰዎች የዛሬ 40 ዓመት 50 ዓመት እኛ እንደ ጀግና እናያቸው የነበረውን ሰዎች ከሐረርጌ ከባሌ እና ከቦረና አካባቢ ወስደው ግብጽ ሀገር አሰልጥነው አስታጥቀው ወደ ኢትዮጵያ ይልኩ ነበር። ዘግይቶ ቢገባንም በእያንዳንዱ ኢትዮጵያ ውስጥ በዘመናት በነበሩት መንግስታት ሀገሪቷ እንዳትረጋጋ በማድረግ ስራ ውስጥ ግብጾች ከፍተኛ የሆነ አስተዋጽኦ ነበራቸው ማለት ነው። ያ አስተዋጽኦ አሁንም ቀጥሏል። የመጥረቢያውን እጀታ ማን ነው? የግብጽ መንግስት ነው። የግብጽ ሀገረ መንግስት መሪዎቻቸውን ቢቀያየሩ ሁሉም በኢትዮጵያ ላይ አንድ አይነት አመለካከት ነው ሲኖራቸው የነበረው። ስለዚህ ያንን በጣም ግልጽ በሆነ ቋንቋ ነው ጠቅላይ ሚኒስትሩ የነገሩ። ኦኬ እስኪ እነሱ ጠቅላይ ሚኒስትሩ መነካካት ያልፈልጉትን ቦታ ያነካከዋለን። አዎ ግን ምንድነው አሁን አቶ ጌታቸው ደግሞ በዚሁ በመጥረቢያዎቹ በብረቶቹ ላይ ሀሳብ ሰጥተዋል፣ ሰንዝረዋል። ምንድነው ህዋት አሁን ባላት ቁመና የትግራይን ህዝብ አንድ አድርጎ አሰባስቦ ኢሊቱንም ሆነ ህዝቡንም አሰባስቦ የሚመራበት ቁመና የለውም። ይሄን ደግሞ ያሳጣው አንደኛ ግዳጅ አፈሳለሁ፣ ሁለተኛ ከሻዕቢያ ጋር ያለው ቁርኝት፣ ሶስተኛ ደረጃ ደግሞ ክቡር ጠቅላይ ሚኒስትሩም ትላንት በፓርላማ የገለጹት ለሱዳን ኃይሎች የትግራይ ልጆች ሽጠዋል ማለት ላልተፈለገ ውጊያ ማለት ነው እና ላልተፈለገ ዓላማ ይሄ አሁን የትግራይ ህዝብ የህዋት ገበና እየተጋለጠ ሲሄድ ስለገባው እየተቃወመ ይገኛልና አሁን እንደ በፊቱ ማታገል አይችልም ነው ያሉት አቶ ጌታቸው። ሌላም የተጨማሪ ያሉት አለና አሁን እንደው የትግራይ ወቅታዊ ቁመና ከምን ማለት ከህዋት አንፃር እንዴት ይታያል? ሰሞኑን ስናይ የነበራቸውን ቪዲዮ እንደው ሁሉም እውነት ባይሆን ግን ሁሉም ውሸት አይደለም። ህዝቡ ተቃውሞ እያሰማ ነው ያለው ትግራይ ውስጥ። ጠቅላይ ሚኒስትሩም እንደተናገረው እነኚህ ሰዎች ኢትዮጵያ የመንግስታዊም ሆነ የተቃውሞ የመንግስታዊም ሆነ የተቃውሞ የኢትዮጵያ ፖለቲካ የእንደነ ደብረጽዮን አይነት ጭንቅላት መሸከም አይችልም። ይሄ ግልጽ መሆን አለበት። 50 ዓመት ሙሉ አንድ አይነት አስተሳሰብ ሁሌ ሲያመነዥጉ እየዋሉ ነው ዛሬ የደረሱት። ህዝቡ አሁን ነገሩ እየገባው እንዳለ ነው እየሰማን ያለ ነው። እኔ አሁን አይ ቲንክ የኢትዮጵያ ህዝብና የፌዴራል መንግስቱ ለትግራይ ህዝብ ያለውን አለኝታነት ማሳየት ያለበት ጊዜ ቢኖር አሁን ነው። ህዝቡ ከፍተኛ ችግር ላይ እንዳለ ነው እያየን ያለ ነው። እናቶች ኦልሞስት በጣም ያሳዝናሉ በየቪዲዮ ሲናገሩ። ወጣቶች አሁን ከትግራይ በመቶ ሺህ የሚቆጠሩ ወጣቶች ሸሽተው ከክልሉ ለቀው እዚህ ነው ያሉት። ሁለት አይነት መልክ አላቸው። አንዳንዶቹ ከትግራይ ሸሽተው የመጡት ወጣቶች 5 ስታር ሆቴል ቁጭ ብሎ የምናያቸው አሉ። ይሄ ነገር ታዝባል? አዎ አውቃለሁ። ማቃቸው ተፈናቅለው መጥተው የት ነው ያሉት? 5 ስታር ሆቴል ነው ያሉት። ምክንያቱም ልጆቻቸውን እያሸሹ ያሉ ጀነራሎች አሉ ማለት ነው። አሁንም በሚሊዮን የሚቆጠር ገንዘብ በእነሱ አካውንት ውስጥ አስቀምጠው እዛ የድሃውን ልጅ እያፈሱ ታሪክ የማይረሳ ወንጀል እየሰሩ እንዳለ ነው እያየን ያለ ነው። አብዛኛዎቹ ግን ከፍተኛ የሆነ ችግር ውስጥ እንዳሉ ነው የምናየው በየከተማው ማለት ነው።
እያየንም እየሰማንም ያለነው ይሄንን ነው። ይሄንን ነገር አንድ ቦታ መቆም አለበት። የትግራይ ጉዳይ የትግራይ ህዝብ ጉዳይ አንድ ቦታ መቋጨት መቻል አለበት። የኢትዮጵያ ህዝብ እና የኢትዮጵያ መንግስት የፌደራል መንግስት ከዚህ ህዝብ ጎን ቆሞ የመዶሻውን እንጨት መቆረጥ አለበት። ያ የተባለው ምንድነው? መዶሻ ነው እንትን እጀታው እንጨቱ ማለት ነው። እንጨቱ መቆረጥ አለበት እና ፊቱ ወደዛ ማዞር መቻል አለበት እንጂ እነኚህ ሰዎች አይ ቲንክ ደስፐሬት ሆነው አሁን የወያኔ ሰዎች በጣም ደስፐሬት ሆነዋል። በጣም ፍርስትሬት ሆነዋል። በጣም ትልቅ ፍርሃት ውስጥ ነው ያሉት። በጣም የፈራ ሰው ብዙ ነገር ያጠፋል። ስለዚህ የኢትዮጵያ ህዝብ እኔ በኔ ግምት የኢትዮጵያ ህዝብ ከዚህ ከትግራይ ህዝብ ጋር ቆሞ የመጨረሻ አለኝታነቱን ማሳየት ያለበት ጊዜ ቢኖር አሁን ነው። መልካም እንግዲህ አቶ ጀዋር፣ ሌላው ክቡር ጠቅላይ ሚኒስትሩ ስለ ኦነግ እና ስለ ድሮዎቹ ፖለቲከኞች አውስተዋል። እንደው ጀግና ናቸው ድሮ ሲያካሂዱበት በነበረው በማንቃትም በሆነ ነገርም ያው እሳቸው የለኩበት መስፈሪያ ያለና ጀግና ናቸው ብለዋል። እና እንደ ክቡር ጠቅላይ ሚኒስትሩ ንግግር እንዴት አዩት? እኔ እንግዲህ እነኚህ ሰዎች አሁን ስማቸው የተጠራው አቶ ዳውድ ኢብሳና ሌንጮ ለታ ለጠቅላይ ሚኒስትሩ አባት ይሆናሉ በእድሜ። ምን አለ የጠቅላይ ሚኒስትሩን ሩብ እንኳን ልቦና ቢሰጣቸው እላለሁ። እነሱ የሆነ አይነት አመለካከት የላቸው። አሁን በጠላትነት ነው የሚያዩት ጠቅላይ ሚኒስትሩ። ጠቅላይ ሚኒስትሩ ግን ምን ያህል ዋይስ እንደሆነ የሚያሳይ መልእክት ነው ያስተላለፈው። ይህ በእንዲህ እንዳለ እውነት ጀግኖች ናቸው ብዬ ማሰብ እኔ ዳውድ ኢብሳ ከዳውድ ኢብሳ ይልቅ አራርሶ ቢቂላ የሚባል አለ። የዳውድ ኢብሳ ምክትል እሱ ነው ጀግና። እንዴት? ምክንያቱም መታገል ባለበት ጊዜ ተታገለ። ትግሉ ሲያበቃ ከመንግስት ጎን ቆሞ በቢሮ ኃላፊ ደረጃ እየሰራ ህዝቡን እያገለገለ ነው ያለው። ሌንጮ ለታ ጠቅላይ ሚኒስትሩ 4 ኪሎ ቤተ መንግስት ያደሰ የመጀመሪያው እድሳት ጊዜ የነ ምኒልክን የኃይለ ሥላሴን የመንግስቱ ኃይለማርያምን ሐውልት ያስቀመጠ ጊዜ እና ያ ዕለት የተመረቀ ጊዜ ሌንጮ ለታ እኮ አኖሌ የሚባል ቦታ ሄደ። ይሄ የጡት ሐውልት ያለበት ቦታ ያን ጊዜ ነው ሌንጮ ለታ ፈሪም። እስከዛ በፊት ጀግና ይመስለኝ ነበር። ቤተ መንግስት የገባና ታሪክን እያስመዘገበ ያለው ልጁን ለመቃወም ጫካ ሄደ ማለት ነው ሐውልት ያለበት ቦታ እና ይሄ ሁሉ እያለ ግን የነበራቸው አስተዋጽኦ ቀላል አይደለም ብሎ ሪኮግናይዝ አደረገ ማለት ነው። እውቅና ሰጣቸው። እንደው ልቦና ሰጥቷቸው እነሱ ታሪክ እየሰራ ያለውን ጠቅላይ ሚኒስትር እውቅና ቢሰጡት እመኝ ነበር። ነገር ግን እንደዛ አይነት ነገር የፈጠረባቸው ሰዎች እንዳይደሉም አውቃለሁ። ተጀዋር አመሰግናለሁ። ያው ግን እኔ አሁን የቀረ ነገር ያው ክቡር ጠቅላይ ሚኒስትሩ እኔ አሁን የሰነሱን ያመሰገኑበት ማለት ታሪካዊ እንትናቸውን ሳይ ማንቃት ሰው ተሰሚነት ነበራቸው። ቢያንስ አሁን አቶ ጀዋር አሁን ያላቸውን ነው። ግን ትላንት እኮ ተከታይ ነበራቸው። እነሱን የሚሰማ ነበረ። እነሱን የተከተለ ነበረ። እንዲህ አድርጉ መንገድ ዝጉም በተባለው ብቻ በዘመናቸው የሚያዳምጣቸው። አሁን ዛሬ ግን እኒህ ሰዎች አንድ ነገር ያወርሰው እኮ ያሉት ነው በዲፕሎማቲክ ስለተናገሩት ነው። ግን በዘመናቸው ጀግኖች ናቸው። ህዋቶችም እንደዛው ነው። ህዋቶችም በዘመናቸው በሄዱበት አቅጣጫ እና ደደቢት በረሃ ሲባሉ ደደቢት በረሃ ሄደው ምንም ያርጉ ምንም ታሪካቸው ምንም ይሁን ብቻ ያ ተሰሚነት የነበራቸው ጊዜ ነበር። ግን ዛሬ ዘመኑን አትዋጁም፣ ደግሞም አይዋጁም ስለተባሉም ሳይሆን አይዋጁም። አሁን ማንንም ላንቀሳቀስ አሁን የቀደም ስናወራ ነበር ከቀረጻ በፊት ስለዚህ አክቲቪስቶች አሁን ሰሞን ቲክቶከሮች ምናምን አሉ አይደል? አሁን ድሮ አክቲቪስት የምንላቸው ምናምን ነበሩ አይደል? አሁን አንደን በእድሜ ገፍተዋል። ሁለተኛ እንደገና ደግሞ ነገሮች አሁን ከአልጎሪዝሙ ጋር የመግባባቱ እንትን ትንሽ ለነዚህ ሰዎች ዳገት የሚሆንበት ሁኔታ አለ። ከሶሻል እንትኑም ጋር ኮሚኒቲውም ጋር እንትን ለማድረግ ኮኔክት ለማድረግ ጊዜ ይወስድባቸዋል። ምክንያቱም እንደነዛ ልጆች መቼም
እንደዛ ትልልቅ ሰዎች ታፕ ሲሉ አይውሉም። በቃ ጊዜው የሚፈቅድላቸው የሚዋጅበት ጊዜ አለ። ደግሞ አሁን ጊዜው የወጣቶች ነው። ጊዜው የኤአይ ነው፣ ቴክኖሎጂ ነው፣ ዲጂታል ኢትዮጵያ እየተባለ ነው። ናሽናል አይዲን እኮ ልክ እንደሌላ እኮ ልክ አፄ ምኒልክ ድሮ ቴክኖሎጂን አመጣው የደረሰባቸው ውግዘት ነው እኔ የማየው በክቡር ጠቅላይ ሚኒስትሩ ላይ። እኔ ያንን ነው እኔ እንደው ቴክኖሎጂን የሚናፍቁ ሰዎች ሁልጊዜም በምን ይመስላል በብደት በምን ይኸውልህ አንዳንድ ኢትዮጵያ ውስጥ የምታየው ፖለቲካ ሌላ ሀገሮች ላይ አታየው። በጣም መረጋጋት አለበት። በተለይ የፖለቲካ ሰው ነን የሚለው የኢትዮጵያን ፖለቲካ እንደ ካሁን በፊቱ ካሁን በኋላ መቀጠል አይችልም። በጣም መረጋጋት አለበት። ሰው መናቅ የለበትም። አሁን መንግስት መናቅ ይፈልጋሉ። እንደዚህ አይነት ነገር ካሁን በፊትም አላዋጣቸውም፣ አሁንም አያዋጣም። ሰው ማስፈራራት ድሮ በጣም ማስፈራራት አሁንም አለ አልፎ አልፎ። አሁን ቅድም ስማቸውን ስንጠራቸው የነበሩት አንዳንድ ድርጅቶች ሰው ማስፈራራት፣ ሰው ዲስክሪሚኔት ማድረግ፣ ዲስክሪሚኔሽን አንዱን አብልጦ አንዱን አሳንሶ ፍትሃዊ ያለ መሆን፣ ፍትሃዊ የሐሳብ ክፍፍል ያለ መኖር አለ አይደለ? አንተን ሰውና ሐሳብ አለ ብሎ አንተን ያለማዳመጥ ወይ ያለማዳመጥ ምንም አይደለም፣ ግን መዝመት መተቸትም ምንም አይደለም። መዝመት፣ ታርጋ መለጠፍ፣ ምቀኝነት፣ እንደዚህ አይነት ነገሮች ከፖለቲካው ህብረተሰብ ከዚህ ቢላቀቁ ጥሩ ነው። እንደ ካሁን በፊቱ የሚሆን ነገር የለም። የኢትዮጵያ የፖለቲካ ምህዳር የመንግስትም ሆነ የተቃውሞ እንደ ካሁን በፊቱ አይሆንም። ይህንን ሊያውቁ ይገባል እና መረጋጋት ያስፈልጋል። መንግስትን እንቃወማለን፣ ጠቅላይ ሚኒስትሩን እንቃወማለን፣ ግን እሱ የሚናገሩን ደግሞ አንሰማም የሚሉ አሉ። ካልሰማ እንዴት ነው ካልሰማ እንደዚህ አይነት ፈተና ነው የገጠመው። ግራ የገባው ጊዜ ነው። ናሽናል ዳያሎግም እሱ ነው እንግዲህ የብሔራዊ ምክክር ኮሚሽን እያሉም ያለው ኑ ተመካከሩ፣ ዝከሩ፣ ሁሉም ሰው ሐሳቡን ያዋጣ፣ ያሸነፈው ሐሳብ ገዢ ሆኖ ይወጣል ነው። ነገ ደግሞ ሲወጣ እኮ አልገዛም ሚል አይጠፋም። ዞሮ ማለት ይኸው አሁን አልሰባሰብም ያለው እነ ጀዋር ማለት ነው እነ ልደቱ አሁን ኑ ተመካከሩ ሲባሉ እዚህም ሀገር ውስጥ አሉ ረግጠው የወጡ እንደ ኢህአፓ አይነት ማለት ነው። እና አሉ ይሄ ተራማጅ ያልሆኑ ከዘመኑ ጋር እኩል የማይሄዱ አሁን ምንድነው የሚሆነው? የሀገራዊ ምክክር ሰዎች የሰሩት ዶክመንት ሆኖ እየተሰነደ ለትውልድ ይተላለፋል። እነሱ ከምንም ውስጥ አይደሉም ማለት ነው። ደስ የሚለው ግን ዘመኑ እንደ ትላንትናው አልተሰበሰብኩም አላልኩም ሳይሆን ሁሉም ነገር ዶክመንት ነች፣ ዲጂታል ነው፣ ቪዲዮ አለ፣ ኦዲዮ አለ፣ ጽሁፍ አለ። ሪሰርች ማድረግ ያኛው ትውልድ ይሄን ነገር ሪሰርች አደርጋለሁ ቢል የሚያደርግበት ነገር የተመቻቸ መሆኑ እንግዲህ ነገ ምክንያት አልባ ያደርጋቸዋል ብለን እናምናለን። እሺ አቶ ጀዋር የዛሬውን እንግዲህ የወቅታዊ ዝግጅታችን በዚህ መልኩ እናጠቃል። ሳምንት ደግሞ አዳዲስ ርዕሶች እንደምንመለስ ከወዲሁ ለአድማጭ ተመልካቾቻችን ቃል እየገባን ውድ ሀቅና ሳቅ ሚዲያ ቤተሰቦች የዛሬውን ወቅታዊ ዝግጅታችንን በዚህ መልኩ አጠናቀናል። ሳምንት በሌላ ፕሮግራም በሌላ ዝግጅት እስከምንገናኝ ሰላም ቆዩን እያል ዘወትር የሀቅና ሳቅ መልእክት የሆነው መነሻችንም መድረሻችንም ኢትዮጵያ ናት። ለኢትዮጵያ ሰላም፣ ለኢትዮጵያ ብሔራዊ ጥቅም ተግተን እንሰራለን። ሰላም ቆዩ።